ቤተሰው አዲስ ሚስጥር ነው የምነግራችሁ። ትላንትና የተሰራው ቪዲዮ ግማሹ እቤት ውስጥ ነው የተቀረጸው የነ ቡርኬ ቪዲዮ፣ ግማሹ ደግሞ ቡታጀራ ነው ካያችሁት ማለት ነው። እና በጣም በሚገርም ሁኔታ ጋሽዬም ሁሉም ሰው ይሄን ጉዳይ ይዞት ነበር። ነገር ግን ሀይሚ ናት በአንደኛ ደረጃ ላለመስማማት እየወሰነች ያለችው። አልስማማም ያለችው ሀይሚ ናት። ሀይሚ ደግሞ ትክክልም ናት። ምክንያቱም ቡርኬ ያለውን አመለካከት ያለውን ሀሳብ እንዲቀይር ትፈልጋለች። ምክንያቱም አሁን እዩን እርጉዝ ናት፣ ልትወልድ ነው ታውቃላችሁ። ከእሷ ራሱ ብዙ ምክንያቶች ይመጡብኛል ብላ ስለምታስብ ስለምትፈራም ጭምር ነው። ገባችሁ? ስለምታስብ ስለምትፈራም ነው። ብዙዎቻችሁ አልተረዳችኋትም። እኔ ሀይሜን በውስጥ ጽፌላታለሁኝ። ሀይሜ ለምንድን ነው ማትስማሚው? ለምንድን ነው ከቡርኬ ጋር ያለሽን ነገር ፈተሽ እንደ ድሯችሁ በጥሩ ነገር የማትመጡት ብዬ ጽፌላታለሁኝ። ግን ይመስለኛል እፈራለሁ፣ ትሰጋለች። የምትሰጋው ምንድን ነው? ቡርኬ አሁንም ሌላ ሴቶች አሉ። ምክንያቱም በእሷና ቡርኬን ማለያየት የሚፈልጉ ሌላ ሴቶች አሉና ለዛ ጉዳይ ቡርኬ ቃል እንዲገባላት ትፈልጋለች። ከዚህ በኋላ ከየትኛውም ሴት ጋርም ቢሆን በምንም አይነት መልኩ አልገናኝም ብሎ ቃል እንዲገባላት ትፈልጋለች። ቡርኬ ደግሞ በቃ እኔም ትቻለው አንቺም ታይ እኔ አብረን እንኑር ብቻ ነው የሚለው። ይህን ነገር ደግሞ ቡርኬ ሊያስተካክል ይገባል። በቃ ሊያስተካክል ከዚህ በኋላ ባለትዳር ነኝ ትዳር ይዣለሁ ከሀይሚ ጋራ ብሎ ሊያስተካክል ይገባል። እሷ የምትፈልገው ይሄ ነው። ጋሽዬም ተናግሯል። ጋሽዬ እንደውም ሀይሚ ላይ ነው በጣም ብዙ ጫና ሲያደርጉ የነበረው። አሁን ግን አይደለም። አሁን በቃ መኖር ካለባቸው አብረው ይኖሩ ብለዋል ማለት ነው። ጋሽዬ ራሱ በቃ መኖር ካለባቸው በይፋ ለህዝቡ በቃ መደገስም ካለባቸው ማንኛውም ማድረግ የሚፈልጉትን ነገር እኛ ቤተሰቦችም ረተናቸው እሙሽዬም ሁሉም ቤተሰብ ተረዳቶ መደገስ ካለበት ተደግሶም አብረው የሚሆንበት መንገድ ይመቻች ነው እያለ ያለው። ቡርኬ ደግሞ ገና ነኝ አሁን እቆያለሁ እያለ ነው። ይሄ አሁን የሚስጥር ነው፣ ሰው ነው የነገረኝ። ገባችሁ? ነገሩን ትተው አብረው ተባብረው ተጋግዘው የሚያድጉበት በህይወታቸው ለውጥ የሚያመጡበት ነገር ቢፈጠር ምን ይመስላችኋል ጋይስ? ቢፈጠር እኔ የምፈልገው አሁን ይሄ ነው። አብረው የሚያድጉበት አብረው የሚቀጥሉበት መንገድ ቢፈጠር። ምክንያቱም ካያችሁ ሀይሚ በጣም እያመረረች ነው፣ በጣም ከሚባለው በላይ ማለት ነው። በቃ ከዚህ በኋላ ሰልችቶኛል፣ ከዚህ በኋላ ምንም ነገር አልፈልግም ከአንተ ጋር ምናምን እያለች ነው በተደጋጋሚ ባያችሁት ቁጥር ባያችሁት ቪዲዮ ማለት ነው። እሷ በውስጥ በጣም ብዙ ሴቶች ናቸው፣ እጅግ በጣም ብዙ ሴቶች መልእክት ይልኩላታል። እጅግ በጣም ብዙ ሴቶች እሷ እንድትሸማቀቅ የተለያየ ፎቶ፣ ቪዲዮ ኢቨን እንኳን ቡርኬ ከሀይሚ ጋር ከመገናኘቱ በፊት የነበሩ ቪዲዮዎች፣ ፎቶዎች፣ እያንዳንዱ ነገሮች የሚልኩ ሴቶች አሉ፣ ተደራጅተው ማለት ነው። ግሩፕ አላቸው። ሀይሚ ደግሞ ይሄ ነገር ሰላም እየነሳት ነው። ሰላም እየነሳት ስለሆነ በተቻለ መጠን ቡርኬ ይህንን ነገር እንደ ሀሳብ ወስዶ በቃ በይፋ ቀለበት አድርጎላታል አይደል? በይፋ ቀለበት አድርጎላታል። በይፋ ደግሞ አግብቷት ህይወታቸውን ለምንድን ነው አብረው እንደ ባልና ሚስት የማይኖሩት? ለምንድን ነው? የዛን ጊዜ ሴቶቹም ቢያንስ ተስፋ ይቆርጣሉ። በቃ ሴቶቹ ራሱ የራሳቸውን መንገድ ይፈልጋሉ። ገባችሁ? ግን አሁን ግን ትልቁ ችግር እየሆነ ያለው ምንድን ነው? ሀይሚና ቡርኬ በይፋ ህይወት እንደጀመሩ ማሳወቅ አለባቸው። በቃ ያሳውቁ። ምክንያቱም የማንኛውም ሴት መጫወቻ የማንኛውም ሴት መቀለጃ መሆን የለባትም ሀይሚም ቡርኬም። ገባችሁ? የትኛውም ሴት እየመጣች አስረግዘኸኛል፣ የትኛውም ሴት እየመጣች ከአንተ ጋር ላይፍ ነበረኝ፣ የትኛውም ሴት እየመጣች አንተን ወድጃለሁ ስትል ኦፍኮርስ ሀይሚ ይከፋታል። አሁን ጋሽዬም ታውቃለህ፣ ትላንት አንተን አውርተው ካላ ቡርኬ ጋሽዬም የተናገረው ከዚህ በላይ እኔ ልጄ ላይ ጫና አላደርስም ብለዋል ጋሽዬ። በቃ ከዚህ በላይ እኔ እሷን አላስገድዳትም፣ ብዙ ቀን እሷን ነበር ስቆጣት የነበረው ብለዋል። አንተ ስታስበው ለምን ቤተሰቡ ክስ ያዝናል? አንተ ከሀይሚ ጋር ስትጣላ ሙሽዬ ይከፋታል፣ መለኛው ይከፋዋል፣ በጣም ብዙ ሰው ነው የሚከፋው። ይሄንን ነገር ለምንድን ነው አንተ መረዳት የማትፈልገው? ለምንድን ነው የማትረዳው? ለምንድን ነው ጊዜ ማሰጣት? እንዲህ በቃ መስተካከል ያለበትን ነገር ለማስተካከል ሞክር። የራሴ ጥፋት ነው የምትለውን ነገር ለማረም ሞክር። ከዛ በተረፈ ደግሞ ከሴቶች ጋር ያለክን ነገር ቀንስ። ቤትክን የትኛውም ሴት መምጣት የለባትም። ኦፍኮርስ ሀይሚ እኮ ልክ ናት፣ ይከፋታል። እንደ ሴት እኮ እንዴት ነው አንተ የምትወዱትን ወንድ አብራችሁ የምትኖሩትን ወንድ ሌላ የተለያየ ሴት ቤት ውስጥ እየመጣች እንደፈለገች ቤት ላይ እንደፈለገች ስትሆን ከሱ ጋር እንዴት ነው ደስ የሚላት? ደስ አይላትም። ስለዚህ ቡርኬ ህይወትን እኖራለሁ ብለህ ከምታስብ ከሆነ ከእንደዚህ አይነት ነገር ውስጥ ውጣ። አስረግጠህ ንገራቸው። ሴቶቹ አስረግጠህ ከነገርካቸው ሁሉም ነገር ይስተካከላል። ቀላል ነው።
ካልነገርካቸው ግን ነገሩ እየከፋ እየተደባበሰ በመጣ ቁጥር አንተና ሀይሚ እየተለያያችሁ እየተራራቃችሁ ነው የምትመጡት። ስለዚህ ይሄ ነገር ላይ ፎከስ አርግ። በቃ እኔ ይሄ ነው ልል የምችለው፣ ሌላ ምንም የምለው ነገር የለም። የእውነት ጋሽዬ በጣም አዝነዋል። አውርተውካል አይደል? ለምን ቪዲዮን አልቀረጽከውም? ለምን አልለቀቅከውም? ሁላችሁም አውርታችኋላ ተሰብስባችሁ። ጋሽዬም ነግሮ ካላለ በቃ ከዚህ በላይ እኔ እስከዛሬ ልጄን ተጭኛታለሁ፣ ከዚህ በኋላ ግን ሴት ልጅ ናት፣ ምንም ማስገድዳት ነገር የለም ብለው አውርተውካል አይደል? ይሄ ሚስጥር እኮ ወጥቷል፣ ፎቶ ወጥቷል፣ አብራችሁ የነበራችሁ ግን ቪዲዮውን ቆርጠኸዋል። ለምን ቆረጥከው ቡርኪ? ስለዚህ አሁንም ቢሆን አንተ መስተካከል አለብህ። ተስተካከል። ለሀይሚ ጊዜ ስጣት፣ እድል ስጣት። ሴት ናት፣ ይከፋታል። የተለያየ ሴት ይዘህ ስትመጣ እኔ ሴት አይደለሁም ወይ እኔ ምን ጎሎኝ ነው ብላ ያልሆነ ውሳኔዎችን እንድትወስን አታስገድዳት። በቃ ይሄ ነው ልል የምችለው። እኔ ያለኝ ሀሳብ ይሄ ነው። እርግጠኛ ነኝ አንተም ይሄንን ቪዲዮ ደርሶክ ብዙ ነገር እንደምታስተካከል እርግጠኛ ነኝ። ጋሽዬ ላይ አትፍረድ። ቪዲዮውን ለምን ቆረጥከው? ለምን አልፖሰትከውም? ቆርጠክ ለምን ፖሰትከው? ጋሽዬ ተናግረውካል። ተስተካከል፣ ልክ አይደለም፣ በቃ እኔ ልጄን ብዙ ተጭኛታለሁ፣ ከዚህ በላይ መጫን አልፈልግም ብለውካል። ይሄ ነው ያለው እውነታው ይሄ ነው። ለምን ይደበቃል? አሁንም ቢሆን ቡርኬ ተስተካከል። እንወዳችኋለን። ሁለታችሁንም እንድትለያዩ አንፈልግም። አብራችሁ እንድትቀጥሉ ነው የምንፈልገው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።